አድርጉ። ቤተሰብ ሆኖ ይቀላቀሉ። ነባሮች ላይክ ሼር በማድረግ ተባበሩ ማለት ነው። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ክፍል 12 እንዳየ ነው። ዛሬ ደግሞ ክፍል 13 እናያለን ማለት ነው። እንግዲህ ፍቅር ራሴን አጠፋው ብላ በውሸት ክላሷ ተዘረራ ትገኛለች ማለት ነው። አንድ ዳዊትን በጣም ትወደዋለች እና ከአደይ ጋር እንደሚያወራ እያወቀች ነው። እሱ ግን አደይ ነው የሚወዳት፣ እሷ ግን ዳዊትን ትወደዋለች። አደይን ከቤት ውስጥ ለማስወጣት በጣም ጥረት እያደረገች ነው። ጠምዳ ይይዛታለች ማለት ነው። እንግዲህ አሁን የሆነ ምክንያት ፈጥራ ራሴን አጠፋው የተበረዘ ምግብ ሰታይ ነው በማለት ለማዋሸት ራሷን እንደማጥፋት ብላ ክላሷ ውስጥ ተዘርራ አዳይ በምታጸዳበት ሰዓት ወደ ክላሷ ስትሄድ ታገኛታለች ማለት ነው። አዳይም ደንግጣ ስትቀሰቅሳት ምንም ነገር ልትነሳላት አልቻለችም። ከዛ ወደ ሊዲያ ትሄዳለች። ሊዲያ ሳሎን ነበረች። ሊዲያን ጠርታ ፍቅር ራሷን ስታ ክላሷ ወድቃለች ብላት ሊዲያን ወደ ክላሷ ይዛ ትሄዳለች ማለት ነው። እሷም ደንግጣ ምን አድርገሻት ነው ብላ አዳይ ላይ በመጮህ እኔ ምን አደርጋታለሁ ብላ የሳንሳ ይዘዋት ሊዲያ ሆስፒታል ይዛት ሄደች። አዳይ እቤት ቀረች ማለት ነው። ከዛ ዳዊት ጋር ደውላ ዳዊት ጉድ ሆነናል ብላ ትለዋለች። ምንድን ነው ብሎ ሲላት ፍቅር ራሷን ስታ ወድቃ ሐኪም ቤት ሆስፒታል ሊዲያ ይዛት ሄዳለች ብላ ትላለች ማለት ነው። ከዛም በፍቅር ስልክ ዳዊት ይደውላል። የፍቅር ስልክ እቤት ነበረ። አሁንም አዳይ ታነሳዋለች። እኔ አዳይ ነኝ፣ ፍቅር ስልኳን ይዛ አልሄደችም ብላ ለዳዊት ትመልስለታለች። አሁን ቶሎና ወደ ቤት፣ እኔ በጣም እየተጨነኩ ነው ብላ ትለዋለች። እሱም ወደ ቤት ያመራል ማለት ነው። እቤት መጥቶ ለሊዲያ ይደውልላታል። የት ነው ያላችሁት? የት ሆስፒታል ነው ያላችሁት? ልምጣ ብሎ ሲላት አይ እንዳትመጣ አሁን ተሽሏታል ብላ ሊዲያ ትመልስለታለች ማለት ነው። ከዛም ከመለሰችለት በኋላ አዳይና ዳዊት ሳሎን ቁጭ ባሉበት ዳዊት አዳይን ይጠይቃታል፣ ጥያቄ ማለት ነው። አዳይ ግን እኮ ምንም አላልሽኝም ብሎ ይጠይቃታል። ምን ልበልህ ብላ አዳይም ትመልስለታለች። ለምሳሌ እኔ ትናንትና በጣም ደስተኛ ነበርኩ፣ ያንቺን ግን አላቅም ብሎ ይላታል። አሁን ይሄ የሚወራበት ሰዓት ነው ብላ ትለዋለች። ምን ችግር አለው ብሎ ይመልስላታል። ፍቅር እኮ ከሞት አፋፍ ነው የተመለሰችው፣ ሆስፒታል ስትሄድ እኮ እንዴት እንደሆነች እኔ ነኝ የሚያውቀው ብላ ትለዋለች ማለት ነው። አሁን ሰማሽ አይደለ ደህና ነች እኮ ብለው ተሽሏታል ብለው አሉን ብላ ትለዋለች ብሎ ይመልስላታል ማለት ነው። ቢሆንም ለቤቷ እስከሚያበቃት ድረስ ብላ ትለዋለች። እና አንቺ ደስተኛ አይደለሽም ማለት ነው? አንቺ ይመስለኛል ፈርተሽ ነው እንጂ ለማውራት ፈርተሽ ነው እንጂ ደስተኛ ነሽ፣ አንቺም ደስተኛ ነሽ ብሎ ይላታል ማለት ነው። እኔ ደስተኛ ሆንኩም አልሆንኩም ስለ እንደዚህ አይነት ነገር ማውራት አልፈልግም ብላ ትለዋለች። ፍቅር አዳይ ለምን አታዋሪኝም? በጣም እኮ ልቤ ተጨነቀች ብሎ ይላታል። ዳዊት አታስጨንቀኝ፣ እኔ እንደዚህ አይነት ነገር ሳወራ እንደዚህ አይነት ነገር አልፈልግም። እኔ ከቤተሰብና ከስራዬ ውጪ ሌላ ነገር ለማሰብ አልፈልግም። ፍርሃት ይለኛል፣ እንደዚህ አይነት ነገር ሳስብ እፈራለሁ ብላ ትለዋለች። ምን ያስፈራሻል ብሎ ይላታል። ምን የሚያስፈራሽ ነገር አለ ብሎ ሲላት አይ እኔ አልፈልግም በቃ ተወኝ ብላ ትለዋለች። በቃ አትወጂኝም ማለት ነው ብሎ ሲላት እኔ ወደድኩም አልወደድኩም እንደዚህ አይነት ነገር ማውራት፣ እንደዚህ አይነት ውስጥ መግባት አልፈልግም ብላ ትለዋለች። እኔ እኮ ስላንቺ በጣም ተጨነቅኩኝ፣ በጣም አቅም አነሰኝ ስላንቺ ሳስብ፣ ጠዋትም ማታም ሳስብ ለምን በነፃነት ሆነሽ አታናግሪኝም? ያለውን ነገር ሁሉ እኮ ለእኔ በነፃነት ሆነሽ አናግሪኝ ብሎ ይላታል። እኔ ከዚህ በፊት በልጅነቴ ደስታን እየተነጠቅኩ ልጅ ነኝ፣ በአባቴ ብዙ ፍርሃት ደርሶብኛል እና ተወኝ እባክህ ተረዳኝ ብላ ትለዋለች። እኔን ማንም አይነጥቅሽም፣ እመኝኝ፣ እኔን ማንም አይነጥቅሽም፣ እኔ ልቤ ንጹህ ነው ይመስለኛል፣ ያንቺም ልብ ንጹህ ነው እንደዛው ነው ብሎ ይላታል። እኔ ስላንተ አላልኩም ስለ ራሴ እንጂ ብላ ትለዋለች። እና ከዳይ ለምን አትረጅኝም ፍቅር አዳይ ለምን አትረጅኝም፣ ለምን አታዋሪኝም ብሎ በሚላት ሰዓት እኔ እንደዚህ አይነት ውስጥ መግባት አልፈልግም። አሁን ላይ እዚህ የመጣሁት ህይወትን ለማሸነፍ ከኔ እጅ የሚጠብቁ እናትና እህቶች አሉኝ፣ ሰርቼ እነሱን ለማስተዳደር እንጂ ለእንደዚህ አይነት አይደለም ብላ ትለዋለች። ይመስለኛል አዳይ አሁን ለመናገር ፈርተሽ ነው፣ ጊዜ ልስጥሽና አስቢበትና መልሽልኝ ብሎ ይላታል ማለት ነው። እንደዚህ እንደተባባሉ እሷም ትሄዳለች። እሱም በጣም ተናደደ። ከዛም
ወደ አዳይ ትሄዳለች፣ ወደ ፍቅር ትሄዳለች። ፍቅር ምንድን ነው የምትፈልጊው? ምን ልስራለሽ ብላ ስትላት ካጠገቤ ሂጂልኝ፣ እኔ በአንቺ ምክንያት ነው እንደዚህ የሆንኩት፣ አንቺ ማየት አልፈልግም ብላ ትላታለች። እሷም ከፍቷት ተመልሳ ወደ ስራዋ ትመለሳለች ማለት ነው። ከዛን ዴቭ አዳይና ሊዲያና ሊዲያና ዴቭ በተቀመጡበት ዳዊት በተቀመጡበት ሳሎን ተሰብስበው ተቀምጠው እሷም አብራ ተቀምጣቸው ግን እኔን ምን አድርጋኝ ነው ግን እኔ ምን አድርጊያት ነው እንደዚህ ጠምዳ የያዘችኝ እንደዚህ የምታደርገኝ ብላ ተጠይቃቸዋለች። ምን እሷ እኮ አንቺን ብቻ አይደለም አዳይ ሁሉንም እኮ ነው ፊት የነሳችው ብሎ ዳዊትም ለአዳይ ይመልስላታል። እረ ሌሎቹንማ አዳና ከሌሎቹ ጋርማ አዳና ነች፣ እኔን ብቻ ነው ጠምዳ የያዘችኝ፣ እኔን ብቻ ነው እንደዚህ የምታደርገኝ፣ ምን ባደረኳት ነው ብላ ትላለች። አርፈሽ ስራሽን አትሰሪም? መለሰችልሽ አልመለሰችልሽ ምን ይመለከትሻል? ብላ ሊዲያም ለአዳይ ትመልስላታለች ማለት ነው። ተረጋጊ፣ ስርዓት ይኑርሽ ብሎ ዳዊትም ሊዲያን ይቆጣታል ማለት ነው። እና ምን ሊሆን ትላለች ካዲያ እንዴ ዝም ስንላት እኮ መመላለስ እኮ መጣች ብላ ሊዲያም ትላለች ማለት ነው። ምን ነው ቤተሰብ ልሆን አልሽ? እሷ ነች እንጂ ሌሎቹማ ቤተሰብ አድርገውኛል። እሷ ነች እንጂ እንደ ቤተሰብ እንደ ባዳ ያየችኝ ብላ ለአዳይ ለሊዲያ አዳይም ትመልስላታለች ማለት ነው። ስርዓት ይኑርሽ ስርዓት ይኑርሽ ብሎ ሊዲያም ዳዊትም ሊዲያን ይቆጣታል ማለት ነው። አዳይም በቃ እናንተ አትጨቃጨቁ፣ እኔ ሰራተኛ መሆኔን አልረሳውም ብላ ትመልስላቸዋለች። በቃ አዳይ ሂጂ አንቺ እኔና እሷ እናወራለን ብሎ ሊዲያና ዳዊት ተቀመጡ ማለት ነው። በቃ ምንም ነገር እንዳታወሩ፣ ምንም ነገር የምታወሩት ነገር የለም፣ እኔ ራሴን አውቃለሁ ብላ እሷም ወደ ክላሷ ሄደች ማለት ነው። አንቺ ግን ምን አልበስ ስርዓት ቢኖርሽ ምን አገባሽና ነው? ይሄ ቤትሽ ነው እንዴ? እንደ በሰው ቤት ማን ተናጋሪ ያደረገሽ? ማን ቤት ምን አገባህ? ቤቴ ነው። አዎ እታለም፣ እኔም እንደ እናቴ ነው ማያት፣ እሷም እንደ ልጄ ነው የምታይኝና መናገር መብት አለኝ። መብት የለሽም? ለአንተም ቢሆን መብት አለኝ። ወንድሜ እስከሆንክ ድረስ መናገር መብት አለኝ። ምንም አገባሽም፣ ስለ እኔ አይመለከትሽም፣ ስለ ራስሽ እንጂ። አንቺ እድሜሽን ሙሉ አንድ ጓደኛ ሳታቂ ይኸው እንደዚሁ ቀረሽ። እንደዚህ ከመሆን ካለ ጓደኛ በቀር ይሻለኛል። አይመለከትም ስለ እኔ። እየተጨቃጨቁ እያለ እሱም ጥሏት ወደ አዳይ ሄደ ማለት ነው። አዳይ አይዞሽ አስከፋችሽ አይደለ ብሎ ይላታል። ምንም አላስከፋችኝም፣ የግድ እኮ ቤተሰብ ልሆን ማለት አይጠበቅብኝም፣ እኔ ራሴን አውቃለሁ። አሁን እኔ በዚህን ሰዓት በጣም እየከፋኝ ነው ያለው። ከቤተሰቦች ጋር ተሰብስቤ የምበላበት ተሰብስቤ የምተኛበት ቀን ናፈቀኝ፣ በጣም ባይተዋር እየተሰማኝ ነው ብላ ለዳዊት ትለዋለች። አይዞሽ አዳይ እኔ ከጎንሽ አለሁ፣ ምን ጊዜ ቢሆን ብቸኝነት አይሰማሽ፣ ብቸኝነት በሚሰምሽ ጊዜ እኔን አስቢኝ ብሎ ዳዊትም ይላታል ማለት ነው። ከዛ በቃ አይዞሽ የሚከፋሽ ከሆነ እኔ ሌሊት እመጣልሽ። አይ ሌሊት መምጣትም አያስፈልግም፣ ለምን አስፈለገ? በቃ አትመለስ፣ እኔም ወደ ክችን ወደ ስራ ልገባ ነው ብላ ትለዋለች። እሱም በቃ እሺ ወደ ፍቅር ልሄድ ብሎ ወደ ፍቅር ያመራል ማለት ነው። ከዛን ወደ ፍቅር በሚሄድበት ሰዓት ፍቅር እንዴት ነሽ አሁን ተሻለሽ አይደል ዳንሽ አይደል ብሎ ሲላት፣ አዎ እናንተ በመኖራችሁ ተርፍ ያለው ድኝ ያለው አሁን እሱን ተውና ስለኔና ስላንተ እናውራ ብላ ትለዋለች። ስለኔና ስላንቺ ምንም እናወራው ነገር አለ ብሎ መልስ ይሰጣታል። ስለ ድሮ ስለ ልጅነታችን ስለ ጨዋታችን እኔ እናንተ እኮ ድሮ ልጅ ሆነን ማንም ሰው ሳይገባብን ፍቅራችን ደስ የሚል ፍቅር ነበረን ብላ ትለዋለች። እሱማ አዎ አለፈ ሞት ስላልሞትን ተገናኘን፣ የተራራቅን ሰሞን የሞትን መስሎን ነበር ግን ተገናኘን። ሁሉም ነገር በልቤ በትዝታዬ በውስጤ እንደተጻፈ ነው። ያንተ ነገር ሁሌም ሳስብ ነው የምኖረው። ስለ እኔ ምንም ነገር እንዳታስቢ። እሱ ልጅነት ቀርቷል። ብዙ ነገር በልጅነት የሚታለፍ ነገር አለ። አሁን ግን እኔም የራሴ ህይወት አለኝ፣ የራሴ ምላት አለች። ይህንን ነገር እንድታስቢና እንድታወሪ አልፈልግም ብሎ ይላታል። ብሎ ካጠገቧ ይሄዳል ማለት ነው። ከዛም ዳዊት ለአዳይ ልብስ ገዝቶላት መጣ። አዳይ እራት ላቅርብ መጥ ወይ ብሎ መጀመሪያ ከቤት ገብቶ ፍቅርና ሊዲያ ወጥተው ነበረ ሊዝናኑ። ከዛ እነሱ ጋር ይደውላል። ወዴት ሄዱ ብሎ አዳይን ሲጠይቃት ወደ ውጭ ወጥተዋል ብላ ትለዋለች። እስቲ ቆይ ልደውልላቸው የት ናቸው ያሉት ብሎ ሲደውልላቸው ውጭ ነው ያለ ነው እና በምትመጡ ሰዓት እቀበላችኋለሁ ደውሉልኝ ብሎ ይላቸዋል ማለት ነው። እሺ ብለው ይሉታል። እሷም ክችን ነበረች። እራት ትፈልጋለህ ላቅርብልህ ብላ ወደ ሳሎን ሲመጣ እሷም ጠይቀዋለች። አይ አሁን አልፈልግም፣ ነይ የማናግርሽ ነገር አለ ብሎ ይላታል። እሺ ብላ እሷም ወደ ሳሎን ስትሄድ ልብስ ገዝቶላት የገዛላት ልብስ ሊሰጣት ነይ ብሎ አላት። ያንን ልብስ አሳያት። የገዛችሁን አመሰግናለሁ፣
ምንን አስመልክቶ ነው ግን ይሄ ስጦታው ብላ የዛሬውን እራት አስመልክቶ፣ እንደዛማ ከሆነ ሁልጊዜም መግዛት አለብህ ማለት ነው ብላ ትለዋለች። ምንም ቅር አይለኝም፣ ደስ ይለኛል ሁሌም ላንቺ በገዛልሽ ብሎ እሱም መልስ ይሰጣታል ማለት ነው። አሁን በይ ልበሽና ደስ ይበለኝ ልየው ለብሰሽ ብሎ ይላታል። እሷም ክላሷ ሄዳ ያንን ልብስ ልልበሰው አልልበሰው እያለች እያመነታች ስትፈራ ስትጀር ያንን ልብስ ለበሰችና ወደ ሳሎን መጣች። ሳሎን ለብሳ ስትመጣ በይ አሁን ቁጭ በይ የዛሬውን እራት እኔ ያቀርባለሁ ይቀመጡልን ብሎ እጇን ይዞ ሶፋ ላይ ያስቀምጣታል። እጃቸውን እየተያዙ እያሉ እነ ፍቅር ከሄዱበት መዝናኛ ቦታ ይመጣሉ። በዛን ሰዓት እጇን ይዞ ሊያስቀምጣት ሲል እነሱ መጡባት ማለት ነው። ተደነጋግጠው ሁለቱም ዳዊትም አዳይም ተደነጋግጠው ቆመው መጣችሁ እንዴ በቃ እራት ላቀርብ እኮ ነበር ብላ አዳይም ተደናግጣ ወደ ክችን ሄደች ማለት ነው። የዛሬው ቪዲዮ በዚህ ተጠናቋል። ቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ይህን ቪዲዮ እስከ መጨረሻው አይታችሁ አስተያየታችሁን ኮሜንታችሁን እጠብቃለሁ፣ አነባለሁ ማለት ነው። ሰላም ሁኑልኝ።